ከዚህ በፊት እንግዲህ ስለ ገንዘብ ማኔጅመንት ማአት አይነት ቲፖችን ሰጥቻችኋለሁ። በዛሬ ደግሞ የምነግራችሁ ምንድነው እንዴት አድርጋችሁ የወር ገቢያችሁንና ወጪያችሁን እንደምታመጣጥኑ ፕራክቲካሊ እኔ የምጠቀምበትን ሜተድ እነግራችኋለሁ። ምናልባት ከዚህ በፊት የምታውቁ ከሆነ በ2017 እኔ በየወሩ በጀቴን ስሰራ ማለትም ገቢዬንና ወጪዬን ማች ሳረግ የምጠቀመው የኤክሴል ሽት አለ። ስለዚህ ዛሬም እንግዲህ ፕራክቲካሊ እኔ በየወሩ የምጠቀምበት ሜተድ እንዴት እንደሆነ አንድ ባንድ እየሰራው አሳያችኋለሁ። ስለዚህ አይገስ አንድ ላይ የጥቅምት ወር በጀታችንን አንድ ላይ እንስራ አይገስ የማደርገው ምንድነው መሰላችሁ እኔ ለራሴ እንዲሆነኝ ብዬ ክሬት ያደረኩት ፐርሰናል የሆነ የጉግል ሺት ኤክሴል አለ። እዛ ኤክሴል ላይ የየወሩ እንዳለ ገቢዬን ወስዶ ወጪን ደግሞ ስጽፍለት not only ወጪን but also even savingንም ካልኩሌት የሚያደርግልኝ ሲስተም ነው ክሬት ያደረኩት። ስለዚህ ይሄንን የማሳያችሁ እንዳለ ሲስተሙን አንድ ባንድ አንድ ላይ ከሰራን በኋላ እናንተም ደግሞ ለራሳችሁ እታች ዳውንሎድ ማድረግ ትችላላችሁ ላይክ ይሄንን ኤክሴል ፋይል ማለት ነው። ስለዚህ ዳውንሎድ ካደረጋችሁ በኋላ ደግሞ እንዴት መጠቀም እንዳለባችሁ ግራ እንዳይገባችሁ እስከ መጨረሻ ድረስ ይሄንን ቪዲዮ ተከታተሉ እሺ። ስለዚህ without further ado let's get into the video. እዚህ ስክሪን ላይ የምትመለከቱት እኔ ፐርሰናሊ የምጠቀምበት የበጀት ትራከር ነው። ስለዚህ ቤዚክሊ እዚህ ላይ የምታዩት በጠቅላላ የወር ገቢዎቼን እንዳለ ይወስድና እኔ ሲምፕሊ ወጪዎቼን እጽፍለታለሁ። ካልኩሌት አድርጎ ምን ያህል ገቢ እንደነበረኝ፣ ወጪ ምን እንደሆነ፣ ቀሪ ስንት እንደሆነ እንዲሁም ደግሞ ሴቪንግን በስንት ፐርሰንት ማስቀመጥ እንዳለብኝም ይነግረኛል። ስለዚህ ዋን ባይ ዋን ምን እንደሚመስል ላሳያችሁ። ናው ስክሪኑ ላይ እንደምትመለከቱት እንግዲህ በጀት የሚል ሴክሽን አለን። ከዛ በኋላ በቢጫ እንዲሁም ደግሞ በቤቢ ብሉ አይ ገስ እንዲሁም ደግሞ በፐርፕል ቀለም የተቀመጡ አሉ። ከለሮቹ ምንድናቸው ምናምን ነገር አንድ ባንድ አሳያችኋለሁ። አሁን እዚህ ይሄንን የከፈትኩት እታች ላይ የምትመለከቱ ከሆነ here you go እታች ላይ ሴስ ቴምፕሌት ኢንካም ዲቴል መስከረም፣ ጥቅምት፣ ሴቪንግ እና ኦክቶበር ሚላለ እንደነገርኳችሁ ነው ፐርሰናሊ ለራሴ የምጠቀመው ስለሆነ ነው እንደዛ የሆነው። በሊሚት ያሉ እዚህ ጋር ዋናው ጋር እንግባ። የመጀመሪያው ሴክሽን ላሳያችሁ where is income ከገቢያችን መጀመሪያ እንጀምር። ኢንካም ላይ የምታደርጉት ምንድነው መሰላችሁ ጀስት ገቢያችሁን በዚህ ወር ምን ያህል አገኛለሁ የሚለውን ነገር ታስገባላችሁ። በነገራችን ላይ ምናልባት ስለ ኢንካም ስናወራ አንድ ኢንካም ብቻ ካላችሁ ከዚህ በፊት ነግራችኋለሁ እባካችሁ በተቻላችሁ መጠን ኢንካማችሁን አሳድጉ እሺ። እኔ ፐርሰናሊ ምን እንደማደርግ ላሳያችሁ። ኦፍ ኮርስ እዚህ ላይ የምጠቀማቸው ቁጥሮች እንዳለ ዝም ብዬ በግምት ነው። ኤግዛክትሊ የማገኘውን ገንዘብ ከየት እንደማገኝ ዲቴል አልነግራችሁም፣ ግን ኤኒዌይስ for the sake of this video እና ለእናንተ ሲባል ቀለል አድርገው። ስለዚህ እንበልና አሁን ለምሳሌ እኔ ፐርሰናሊ ገቢዎቼ አንደኛው ከዩቲዩብ ነው እንበል or you know what just income number 2 number 1 እንበል። I'm going to say income number 1 okay income number 1 income number 1 ላይ I think it's last ላውርዳ ትንሽ ኢንካም ነምበር 1 ላይ እንበልና 20 ሺህ ብር አገኛለሁ እንበል ኦኬ ጀስት እንደነገርኳችሁ የግምት ቁጥር ነው። ሁለተኛው ደግሞ ኢንካም ሌላ ካለኝ ነምበር 2 ምናልባት እንበልና በዚህኛው ኢንካም ላይ 60 ሺህ ብር አገኛለሁ እንበል ኦኬ። ሌላኛው ኢንካም 3 ጀስት ሲምፕል ኦኬ ኢንካም ነምበር 3 እዚህ ላይ ደግሞ እንበልና 20 ሺህ ብር አገኛለሁ። ናው ለምንድን ነው እንደዚህ ያደረኩት? ከዚህ በፊት እንደነገርኳችሁ እንግዲህ የመጀመሪያው ኢንካማችሁ ምናልባት ተቀጥራችሁ መሰሩበት ሊሆን ይችላል። ይሄኛው ለእናንተ ሴፍ ነው። አትሊስት በየወሩ ምን ያህል ገንዘብ እንደሚመጣ ታውቃላችሁ። 20 ሺህ ብር ያደረኩበት ሪዝን ምንድነው አብዛኞቻችንን ያስማማላል በሚለው እንያዘው ኦኬ። ሁለተኛው ደግሞ ምንድነው ይሄኛው ትልቁ የራሳችሁ አይዘር ቢዝነስ ካላችሁ ወይ ደግሞ የሆነ ስትሪም ኦፍ ኢንካም ካለ ከዛ የሚመጣው ነው። በተቻለ መጠን ይሄ በራሳችሁ የምትቆጣጠሩት ስለሆነ ገንዘቡን በዛ እናድርገው። ኢንካም ነምበር 3 ደግሞ አይዘር ፍሪላንስ እያደረጋችሁ ወይ ደግሞ ዲጂታል ፕሮዳክቶችን በመሸጥ ዝም ብሎ የሚመጣ ገንዘብ ነው እንበል። ስለዚህ በአጠቃላይ ሁላችሁም አደራ ይሄን ቪዲዮ የምትመለከቱ በተቻለ መጠን እስቲ በወር 100 ሺህ ብር እንስራ ኦኬ። ስለዚህ እንበልና በወር የማገኘው 100 ሺህ ብር ነው። ናው እዚህ ጋር ስትመለከቱ እንግዲህ አንዳንድ የተጻፉ ነገሮች አሉ እንዲሁም ደግሞ ካልኩሌሽኖች አሉ። ይሄንን ኤክሴል ስትጠቀሙ አንዳንድ ቦታዎች እናንተ የምታስገቧቸው ናቸው፣ አንዳንድ ቦታ ደግሞ ራሱ ካልኩሌት የሚያደርገው ነው። ለምሳሌ ሉክ እዚህ ጋር ምን ይላል ቶታል 100 ሺህ ብር ይላል አይደለ? ከዛ በኋላ እዚህ ጋር ምን ይላል ኦኬ ዲዲያ የአሁኑ ወር በጀታችን which is መስከረም ላይ ያለ ነው። የአሁኑ ወር በጀታችን ቶታል 100 ሺህ ብር ነው። since ከ100 ሺህ ብር ላይ ወጪ ይሄ ነው ያለው ስላላልሽ ይሄንን ልንገርሽ ይለኛል። በተቻለሽ መጠን 50%ቱን አዋሽ ባንክ ውስጥ ይሄንን አስገቢ፣ 30%ቱን እዚህ ውስጥ አስገቢ፣ 20%ቱን እዚህ ውስጥ አስገቢ ይላል። ናው ወደ ኋላ ትንሽ እንበል። ሴቪንግ ላይ ስትመለከቱ እዚህ ጋር ማለት ነው ይሄ ኤክሴል ሽት እንደነገርኳችሁ ኢንካማችሁን ይወስዳል፣ ወጪያችሁን ካልኩሌት ያደርጋል፣ እነን ሴቪንግ ደግሞ ይነግራችኋል እሺ። ስለዚህ አሁን እዚህ ላይ ስንመለከት እኔ ያስቀመጥኳቸው የባንክ አካውንቶች አሉ። ይሄ እኔ ፐርሰናሊ የምጠቀማቸው ነው እንድታዩ ስለፈለኩ ኦኬ። ሶ ምንድነው ታዲያ የምናደርገው ካልን
ፐርሰናሊ ከአንድ በላይ ባንክ እኔ እጠቀማለሁ። ያ ግዴታ ነው። ለምን ካላችሁ አዋሽ ባንክ ላይ የማስቀምጠው 50% ቤዚካሊ ትላልቅ ፐርቼዞች ካሉብኝ ልክ እንደ ቤት፣ መኪና፣ ትላልቅ ነገሮችን መገዛ ከሆነ አዋሽ ውስጥ ይቀመጣል። ሁለተኛው ደግሞ ሲቢ ላይ የሚቀመጠው 30% ነው። ይሄ 30% ኤኒቲንግ ኢመርጀንሲ ፈንድ ናቸው። ኢመርጀንሲ ፈንድ ማለት ለኔ ምንድነው? አይዘር ሆስፒታል ድንገት ሜድ ከሆነ ድንገት ቤት ላይ የሆነ ነገር አደጋ ቢያጋጥመኝ ላይክ ትላልቅ ዋጋዎችን የሚያወጡ ብቻ አላቅም ይሆን አደጋ ብቻ ቢያጋጥመኝ ይሄ 30% የሚቀመጥበት ገንዘብ ነው። ምናልባት እንበልና ሚያሚውን ብትታመም ሆስፒታል ፖስዳት ከዚህ ገንዘብ ላይ ያወጣለሁ። ሶስተኛው አቢሲኒያ ነው። አቢሲኒያ ቤዚክሊ 20% የማስቀምጠው ምንድነው መሰላችሁ? እንበልና በአሁኑ ወር ገቢ ይሄን ያህል ነው፣ ወጪ ደግሞ ይሄን ያለው ብዬ ነበር። ግን እንዳጋጣሚ ሆኖ ያሰብኩት ወጪ ቢያልፍብኝ ያ የምትመጣው ገንዘብ ላይ ያቺ ወጪዋ ላይ ምንድነው ይባለው ከፍ ያለ ብቻ ወጪ ከዚህ ከ20% ላይ ወስዳለሁ ማለት ነው። እንበልና 100,000 ብር አስገብቼ 50,000 ብር ወጪ ነው ብዬ 50,000 ብሩ ይቀመጣል አይደል? እዚህ ላይ ይከፋፈላል። ግን እንበልና ወጪ 50,000 ሳይሆን 60,000 ቢሆንብኝ ያቺ 10,000 የምትመጣው ከዚህ 20% ላይ የተቀነሰችው ናት ማለት ነው። እሺ ከዛ በኋላ ብርሃን አለ፣ ዳሽን አለ። እኔ ፐርሰናሊ ብዙ አይነት ባንክ አካውንቶችን እጠቀማለሁ። ለምን ካላችሁኝ ፕሊዝ ለሚኖ ኢን ዘ ኮሜንት ሴክሽን እና እሰራላችኋለሁ። እናንተ የምትሆኑ አንድ ባንክ አካውንት ውስጥ ገንዘባችሁን አታስቀምጡ። ሁሉም የተለያየ አይነት ባንክ አካውንት ውስጥ የራሱ የሆነ ፐርፐዝ ያስፈልገዋል። እሺ አገን ስለዛ ነገር እንሰራበት የምትፈልጉ ከሆነ just let me know now ወደ ቪዲዮ እንሂድ። አሁን እንግዲህ ገቢያችንን አስገብተናል። እዚህ ጋር 100,000 ብር ብለናል። ናው ቀጥሎ ደግሞ የማሳያችሁ ምንድነው መሰላችሁ? እዚህ ጋር 100,000 ብር ከገባ በኋላ እዚህ ጋር አዘር 10,000 ብር ይላል። ምን እንደሆነ አሳያችኋለሁ። ከዛ በፊት ግን ስለ ገቢ እያወራን ስለሆነ ቀጥሎ ምን ይመጣል? ወጪ ጋር እንምጣ። ስለ ወጪ ስናወራ ሁላችንም 3 አይነት ወጪ ያስፈልገናል። እኔ ፐርሰናሊ ከመንድ ማድረጋችሁ 3 ናቸው። አንደኛው ኒድ ነው። ኒድ የሚባለው ግዴታ ማውጣት ያለባችሁ ልክ እንደነ ቤት ኪራይ፣ እዚህ ላይ እንደምታዩ እንደነ ኢንተርኔት፣ ስልክ የመሳሰሉ ነገሮች እንዲሁም ትራንስፖርት፣ አስቤዛ ኒድ የምንላቸው ናቸው። ዋንት የምንላቸው ደግሞ ያን ያህል መግዛቱ አስፈላጊ አይደለም፣ ግን ገንዘብ ካላችሁና መግዛት ከፈለጋችሁ ሹር ይቻላል። እነዚህ ምንድናቸው? ፐርሰናል ኬር አለ፣ የቤት ውስጥ የምትገዟቸው ነገሮች አሉ። and ሶስተኛ ደግሞ ሌላ አዘር ወጪዎች ካለባችሁ። በሶስተኛ ደረጃ ለብቻው አዘርስ ብያስቀመጥኩት አለ። ይሄኛው ታይት ወይም ደግሞ አስራትን ይመለከታል ነው። ልብ በሉ ቅድም እንደነገርኳችሁ እንግዲህ ገቢያችን ስንት ነበር? 100,000 ብር። የ100,000 ብር 10% አስራት ስንት ይሆናል? 10,000 ብር። ለዛ ነው እዚህ ጋር 10,000 ብር ብሎ ያስገባው። ኤኒዌይስ እሱ ጋር እንመጣበታለን። let's go ahead እና ስለ አንዳንድ ኒድ እናወራ። አሁን እዚህ ላይ ከሶስቱ የመጀመሪያው አስፈላጊ የምንለው ላይ እኔ ፐርሰናሊ ያስቀመጥኩላችሁ አለ። አንደኛው የቤት ኪራይ ነው፣ ሁለተኛው ሴኩሪቲ ነው፣ ሶስተኛ ኢንተርኔት ነው፣ አራተኛ ስልክ ነው። እነዚህ ዩቲሊቲ እንላቸዋለን። ዩቲሊቲ የምትከፍላቸው ገንዘቦች እንዳለ ሲቢ ውስጥ አስቀምጡ። በቅንፍ ባንክ አካውንቱን ስሙን አስቀምጬላችኋለሁ። እዚህ ውስጥ ቢቀመጥ ጥሩ ነው። ለመክፈልም ቀላል ነው የሚሆነው ብዙ ሰው ንግድ ባንክ ስለሚጠቀም and በተሻላችሁ መጠን ደግሞ ያንን ሰርቪስ ቻርጅ ለመቀነስ ማለት ነው። ለምሳሌ የቤት ኪራይ እንበልና 10,000 ብር ብንከፍል actually 10,000 ብር ቤት የለም አሁን 20,000 በሚለው እናያሰው 20,000 ብር በጀት ብናደርግ ኦኬ። እዚህ ላይ ሌላ እንድታዩ የምፈልገው ምንድነው መሰላችሁ? ሊስቱ ስም አለ፣ እዚህ ጋር ስም አለ፣ ቀጥሎ በጀት አለ። በጀት ማለት በአሁኑ ወር ይሄን ያለ ማውጣት አስቤያለሁ አለ። ከዛ በኋላ አክቹዋል ደግሞ ይባላል። አክቹዋል ደግሞ አክቹሊ ያወጣ ነው። አው ሾው ዩ ምን ማለት እንደሆነ። የቤት ኪራይ 20,000። ሴኩሪቲ፣ ይሄ ሴኩሪቲ ምናልባት ጥበቃ፣ መኪና ያላችሁ ሰዎች ለመኪና ፓርኪንግ ምናምን የመሳሰሉ ወጪ ካለባችሁ እዚህ ላይ ያስገቡት። እንበልና let's just give it 2,000 ብር ኦኬ። ከዛ በኋላ ኢንተርኔት ነው። ኢንተርኔት ደግሞ ሲመጣ ኢንተርኔት ላይ ምናልባት እንደኔ unlimited or something የምትጠቀሙ ከሆነ በሚኒመም እንያዘውና 1,300 ብር ነው ኢንተርኔት። ለስልክ እኔ ፐርሰናሊ ለማውራበት ስልክ አልከፍልም፣ ያን ያህልም አልጠቀምም። ከተጠቀምኩም የወር ወጪ 100 ብር ላይክ ፓኬጅ ስለምጠቀም ስልክ ለማውራት ያን ያህልም ስልክ አላወራም። ኦኬ አሁን ምን አደረግን ማለት ነው? እዚህ ጋር እንደምትመለከቱት ልክ የቤት ኪራይ፣ ሴኩሪቲ፣ ኢንተርኔት፣ ፎን በጀቴ ይሄን ያህል ነው ስንል እዚህ ጋር ከላይ ቁጥር ይደምራል። ቅድም እንደነገርኳችሁ ይሄ ኤክሴል ሽት ማስገባት ያለባችሁ ቦታ አለ እና ራሱ ደግሞ እንደ ኮድ ካልኩሌት የሚያደርጓል። እሱን ፓርት እንዳትነኩት እንዳትደሉት። just simply አንድ ባንድ ተከተሉ። ምን አደረግን? በጀታችንን አስቀምጥን። በጀት ስናስቀምጥ ምን ይላል? ኦኬ በአሁኑ ወር ዩቲሊቲ ብርሽ 23,400 ብር ነው ይለናል። ኦኬ ጥሩ በጀት አድርገን ጨረስን። ከዛ በኋላ አሁን አክቹዋል ጋር እንመጣለን። አክቹዋል ማለት ደግሞ በጀት ባረኩት ይሄን ያለው ግን ያወጣሁት ደግሞ ማለት ነው። የቤት ኪራይ ኦብቪየስሊ
20,000 ብር ነው። ለምን ራሱ ስለሆነ እቺ ነገር አይ ቲንክ ወረድ ላርጋት ሆፕፉሊ ይታያቸዋል በሚለው ለያዘው። ከዛ በመቀጠል ደግሞ ሴኩሪቲ ነው እንበለና በአሁኑ 2000 ብር ነበር በጀት ያደረግነው ግን 1000 ብር ብናወጣ ኦኬ። ኢንተርኔት 1300 ብር ነው ሁላችንም ጋር ላይክ ፊክስድ ነው። የስልክ ደግሞ እንበልና 100 ብር ነበር በጀቴ ግን ምንም ብር አላወጣው ብል አሁን ምን ያደርጋል መሰላችሁ? ኦኬ በአሁኑ በጀት ያደረግነው ለዩቲሊቲ 23400 ብር ነበር ግን አጠቃላይ ስንት ብር ነው ያወጣነው? እዚህ ጋር ካልኩሌት ሲያደርገው የት ጋር አስቀምጣላችኋል መሰላችሁ? እህታች ጋር ለምን እንደሆነ አሳያችኋለሁ። ሶ እንጨርሰው በመጀመሪያ። ቀጥሎ የታክሲ ወይም ደግሞ ትራንስፖርት ነው። እቺ ነገር አይ ቲንክ እነዚህ ላርጋት መሰለኝ። ያ ማች ቤተር ታክሲ ላይ ስንመጣ በጀት አሁን ዩዥዋሊ እኔ ያን ያለም ታክሲ አልጠቀምም ግን ከተጠቀምኩኝ እንበልና የወር ወጪ 2000 ብር ነው ለታክሲ ትራንስፖርት ብቻ። አክቹሊ ነው ዩዥዋሊ 1500 ብር ድረስ ነው የሚሄደው። ለራይድ ብዙ ጊዜ እጠቀማለሁ ስራዎች ላይ ምናምን ነገር ሰው እንበልና ለራይድ ደግሞ 2500 ብር በጀት ላርግ። አገን ያን ያህል አልንቀሳቀስም ከቤት ነው ብዙ ስራ ምሰራው። ከዛ ግን እንበልና አክቹሊ ለታክሲ 1000 ብር ባወጣ ለራይድ ደግሞ 2500 ብር ነው ግን በአሁኑ 3000 ብር ባወጣ ኦኬ ሶ ምን ይለኛል ከላይ? ኦኬ ለትራንስፖርት በጀትሽ ይሄን ያለው ሶ ዩሲ እዚህ ጋር ስትመለከቱ ስሙ አለ። ከስሙ አጠገብ በጀቱን የሚያስቀምጠው አሁንም ዩቲሊቲ አለ አጠገብ እሱ አለ። ግሮሰሪ ጋር እንምጣ። አስቤዛ ውሃ የአንድ ወር ወጪ ያው ለምሳሌ ጃር ነው የምገዛው እኔ ሶ አንዱ ጃር 100 ብር ከሆነ ያንን በ4 ማባዛት ነው which is 400 ብር ይመጣል የወር ወጪያችን እንዳትረሱ። ቬጂቴብል ናም ነገር የምገዛ ከሆነ በየሳምንቱ አስቤዛ ገዛለሁ። እነዚህንም ሶ ለምሳሌ በየሳምንቱ ነው 500 ብር ነው ወጪ በጣም ሄደ ከተባለ ግን ያን እንደነገርኳችሁ በ4 ማባዛት ነው። for me ለኔ ኢዚ የሚሆነው instead of usually 1500 ብር ነው instead of 2000 ብር ያን ያህል አላወጣም። ዴሪ የሚባሉ ደግሞ ኤኒቲንግ ወተት፣ እንቁላል፣ ምናልባት ስጋ ምናምን የመሳሰሉ ነገሮችን መገዛ ከሆነ እስከ 3000 ብር ወጪ አለ። and then my cat ለድመት ያለ ለድመቴ ደግሞ አይዘር ወተት ቱና or something ለሷም እንዲሁ የወር ወጪዋን እዚህ ላይ ያስገባላታለሁ። usually እስከ 1000 ብር ይዘላታለሁ but ያን ያህልም ፍጆታ የላትም። so አሁን እዚህ ጋር እንግዲህ አክቹዋሉንም ካልኩሌት ላድርግላችሁ። እንበልና ውሃ ፊክስድ ነው 400 ብር። ቬጂቴብል እንበልና በአሁን 2000 ብር አወጣው። ለዴሪ እንበልና በአሁኑ 2500 ብር አወጣው። ለድመቴ እንበልና በአሁኑ 800 ብር አወጣው። ሶ አሁን ይሄኛውን በረንብ አንደርስታንድ ካረጋችሁ ሌላውንም አንደርስታንድ ታረጋላችሁ። ስለዚህ አስፈላጊ ብለን ስናወጣ ይለናል። ሉክ እዚህ ጋር ያያችሁት ቶታልሽ ይለኛል። ይዲያ ቶታልሽ አስፈላጊ ለሚባለው 33300 ብር ነበር በጀት ያረግሽው ግን አክቹሊ ያወጣሽው ስንት ነው ይለኛል? 32000 ብር ነው። ይሄን ስትመለከቱ አሁን ብዙዎቻችሁ ምናልባት ግራ ሊገባችሁ ይችላል። ምንድነው ኦኬ ዲዲያ ሶ ገብቶኛል ይሄ ነገር እንዴት እንደሚሰራ ግን አክቹሊ የሚባለው እንዴት ነው የሚወጣው ካላችሁ ወለዚህ ጊዜ እኔ በየሳምንቱ ቁጭ ብዬ በጀቴን አስተካክላለሁ። እንበልና ለምሳሌ እንደነገርኳችሁ ውሃ በአንድ ሳምንት 100 ብር ነው ብለናል አይደለ? ስለዚህ በአሁኑ ወር 400 ብር ብዬ በጀት ካረኩኝ እና የመጀመሪያው ሳምንት ላይ ምን ብዬ ጽፋለሁ? 100 ብር ብዬ ጽፋለሁ። ከዛ ሁለተኛ ሳምንት ስመጣችን ስንት አረጋታለሁ? 200 አረጋታለሁ። ቀጥሎ ስመጣ ስንት አረጋዋለሁ? 300 ብር እያለ እያደገ ይሄዳል ማለት ነው። that's how I do it። እሺ ስለዚህ እናንተም ብትሆኑ በየሳምንቱ ቁጭ ብሎ ገንዘባችሁን እንደ አካውንታንት ማየት አለባችሁ። ገንዘብ ማኔጅመንት ማለት ሲምፕሊ እያንዳንዱ ነገር ትራክ ማድረግ ማለት ነው። እሺ ሶ እኔ የምጠቀመው በዚህ መንገድ ነው። ሶ ይሄ የወሩን ነው እያሳየኋችሁ ያለሁት። ቀጥሎ ወዴት እንሄዳለን? ወደ ዋንስ ደግሞ የምንለው እንደነገርኳችሁ ያን ያህል ብትገዙት አስፈላጊ ነገር አይደለም ግን ብትገዙት ደግሞ ጥሩ ነው የምንለው ነው። ስለዚህ ዋንስ ላይ የምንላለን እኔ ፐርሰናል ኬር ብዬ ለፀጉራችሁ፣ ለጥፍራችሁ፣ ለፊታችሁ ቢዩቲ ፕሮዳክት ልክ እዚህ ጋር እንደተጠቀምነው በጀት እና አክቹዋሉን መጻፍ ነው። እንበልና ለፀጉር በአሁኑ 1000 ብር እናውጣ። ኦኬ ለጥፍር አሮ ነው ስንት ብር እንደምታወጣ 1300 ልበለው። ለፊታችን እቃ ምናምን የምንገዛ ከሆነ ለቴው 2000 ብር ብናወጣ ቢዩቲ ፕሮዳክት አሮ ነው ሜቢ 3000 ብር ብናወጣ ኦኬ በአንድ ጊዜ 7000 ነው ብር ደረሰ። ለቤት ያን ያህልም ለቤት አልጠቀምም ግን እናንተ እንበልና አሮ ነው ምናልባት ቴብል መገዙ ከሆነ ኦኬ ኦር መስታወት በጀታችሁ ስንት ነው? ኦኬ በጀቴ 4000 ብር ነው ብትሉ ኦኬ ግን አክቹሊ የምታወጡት ይሄኔ 5000 ብር ቢሆን አሮ ነው በ4000 ብር ነው አይነት ጠረጴዛ እንዳለ ግን ገብታችኋል። ሌላኛው አዘርስ ነው። ይሄ አዘር ደግሞ ስቲል ፈልጋችሁት የገዛችሁት ነው ግን በጀት አልተደረገም። ስለዚህ ስሙን እናንተ ስጡት። እኔ ምን አልኩት እዚህ ጋር ኮንተንት ቲም አለ which is የኔ ቲሞች አሉ፣ ማኔጅመንት ቲሞች አሉ። እነሱ ምከፍላቸው ክፍያ አለ እዚህ ጋር ነው የማስገባው። ለእናንተ ግን እንደዚህ ነው ወጪ ከሌለባችሁ ሜቢ እንበልና ሰራተኛ ካለባችሁ ኦኬ ሰርቫንት ልጆች ራሱ ካሉ
ኪድስ የህፃናት ኪድስ ኦኬ ሜቢ ደግሞ ፋን ታይም ካለ ምን ማለት ነው? ለምሳሌ ፋን ታይም ማለት ሬስቶራንት መውጣት የምትፈልጉ ከሆነ በዚህ ወር መዝናናት ከፈልጋችሁ እዚህ ጋር ታስቀምጣላችሁ ማለት ነው። ሶ ለአሁኑ በዚህ እንተው እሺ። ናው ቀጣይ አዘርስ ነው። አዘርስ ላይ እንደፈለጋችሁ ስሙን መዘርዘር ነው፣ በጀቱን ማስገባት ነው፣ አክቹዋሊ መጻፍ ነው። ያ ምንም የሚያሳስበን ጉዳይ አይደለም። እኔ ዩዥዋሊ አዘርስ ላይ የማስቀምጠው ምንድነው አስራት ነው። አስራት ሲመጣ ላይክ አውቶማቲካሊ ኢንካምን እንዳስገባውለት እዚህ ጋር 10%ን ቁጭ ያደርጋል። ሊሚት ያለው ለምሳሌ አሁን እዚህ ጋር ሌላ አንድ ኢንካም ልጨምርበት ኦኬ ኢንካም ነምበር ስላለ ኢንካም ነምበር 4 ብዬ እንበልና እዚህ ጋር 10,000 ብር አገኘው 10,000 ብር ሶ እዚህ ጋር ስንት ሆነ ማለት ነው 110,000 ብር። ስለዚህ የዚህ 110,000 ብር 10% ስንት ይሆናል? ይሄው 11,000 ብር ገባችሁ? ሶ ልክ እንደዚህ አድርጋችሁ እዚህ ጋር እንትኑን መጻፍ ትችላላችሁ። አሁን እዚህ ጋር የነገርኳችሁ እንዳለ በጣም በቀላሉ መንገድ ነው፣ በጣም በቀላሉ መንገድ። ከዛ በኋላ እንደምናደርግ ደግሞ ላሳያችሁ። ሶ እንግዲህ እዚህ ጋር እንዳያችሁት አስፈላጊ የምንፈልገው አዘርስ ብለን ያስገባነው አለ አይደለ? እንድትረዱ የምፈልገው ነገር ምንድነው ለአስፈላጊ ብለን የምናወጣው ወጪ ግዴታ እነዚህ ነገሮች ካልከፈላችሁ ኦር ደግሞ ካላወጣችሁ በጀት ካላረጋችሁ ህይወታችሁ አደጋ ላይ ይደርሳል በሚለው ነው ያስቆሽ። ወንስ ደግሞ ያን ያህል አስፈላጊ አይደለም ግን በጀት ብናደርገው ጥሩ ነው። ሶ አንዳንዱን ይፈላ ታደርጉት ትችላላችሁ። ስለዚህ ይሄ ሲስተም ምን ይረዳችኋል መሰላችሁ? እያንዳንዱን በካታጎሪ ይከፍልላችኋል። ለቤት ጉዳይ ይሄውና በጀትሽ፣ ለትራንስፖርት ይሄን ያህል በጀትሽ፣ ለግሮሰሪ ይሄን ያህል በጀትሽ እና ብታስቀምጪ ደግሞ ገንዘቡን ከፋፍለሽ እዚህ ቦታ አድርጊው። again ይሄንን ኢን ዲቴል እናስረዳችሁ ከፈልጋችሁ let me know in the comment section የባንኩን ጉዳይ ማለት ነው። አሁን እንደዚህ አድርገን ከጨረስን በኋላ ወደ ዋናው ፔጅ እንመለስ እሺ which is እዚህ ጋር የማመጣችሁ ፔጅ ነው። እዚህ ጋር በደንብ አድርጋችሁ ተመልከቱ። ቶታል ኤክስፔንስ የሚል አለ በቢጫ የተጻፈ። ይሄ ምንድነው መሰላችሁ? እዛ ላይ ያስገባናቸው ነገሮች እንዳለ ቶታሊ ካልኩሌት አድርጎ እዚህ ጋር ያመጣል። ለምሳሌ ቶታል ኤክስፔንስ ላይ ስንሄድ ኒድ እንላለን። ኒድ ማለት ለአስፈላጊ ብላችሁ በጀት ያደረግ ነው። እንደዚህ ይላል ኢዲዲያ በአሁኑ አስፈላጊ ብለሽ በጀት ያደረግሽው 33,300 ብር ነው። ምፈልገው ብለሽ በጀት ያደረግሽው ደግሞ 11,300 ብር ነው። አዘርስ ደግሞ 11,000 ብር ነው። በአሁኑ እዳ ሎን የለሽም። ለምን እዚህ ጋር አስቀምጬላችኋለሁ ሎን የምትል ሎን ማለት እዳ ካለባችሁ የሰው ስም ትጽፋላችሁ። ለምሳሌ አራዶ ነው አበበ አማውንት ስንት ብር ነው ያለባችሁ እሱ ሰውዬ ላይ 3,000 ብር ምን ያልከፈላችሁት እዚህ ጋር እንደዚህ ጽፍላችኋል። ሰው አሁን እንበልና ምን ይላል 3,000 ብር አስገባራለ። አያችሁ እዚህ ጋር አውቶማቲካሊ ሲያመጣው እነዚህ ጭራሽ የማትነኳቸው ነገሮች ናቸው። the only thing የምትነኳቸው እነዛን ብቻ ነው። ስለዚህ አሁን እዚህ ጋር ምን አደረገ አስፈላጊ የምትፈልጉት አዘር ሳለና at the same time ደግሞ እዳችሁ 3,000 ብር ከየት አመጣው? ይሄው እዛ ላይ ተጻፈው ያመጣዋል ኮዱ ራሱ። ከዛ ምን ይላል ኦኬ ዲዳ ባሁኑ በአጠቃላይ ወጪሽ 55,600 ብር ነው ይላል። በአጠቃላይ ወጪሽ ግን አክቹሊ ደግሞ የምታወጪው 36,000 ብር ነው። ምን ማለት ነው ይሄ? እዚህ ጋር ከመሄዴ በፊት የአክቹዋል ኤክስፔንስን ከመናገሬ በፊት አንድ ቦታ ላሳያችሁ which is አረንጓዴው ሴክሽን አክቹዋል ወጪ። አሁን እዚህ ጋር እንድትረዱ የምፈልገው ምንድነው ትዝ ይላችኋል ነው ይሄን ያህል በጀት አድርጌያለሁ ግን ደግሞ አክቹሊ ያወጣሁት ይሄንን ያህል ነው ብለን ያወራነው እንበልና ለውሃ ለምገዛው 800 ብር በጀት ባርክ ግን አክቹሊ ያወጣሁት በወር ውስጥ 400 ብር ከሆነ ስንት ብር ትርፍ አለኝ? በመሃል 400 ብር ትርፍ አለኝ አይደለ? ልክ እሱ ነው የሚቆጥርላችሁ። ምን ይላል? በአሁኑ ለአስፈላጊ ብለሽ በጀት አረግሽው 33,000 ብር ነበር 33,300 ብር ነበር ግን አስፈላጊሽ ላይ ካወጣሽው ወጪ ስንቀናነሰው 1,400 ብር አትረፈሻል ከበጀትሽ ላይና አክቹሊ ካወጣሽው ላይ። አዘርስ ጋር እንሂድ። ለአዘርስ በጀት ያረግሽው 11,000 ብር ነበር ራሱን 11,000 ብር ስላወጣሽ ምንም አይነት ትርፍ የለሽም ይላል። ኦኬ ከዛ በኋላ እዚህ ጋር ደግሞ ምን ይላል ድጋሚ once 11,300 ብር ነበር በጀት ያረግሽው ግን አክቹሊ ደግሞ ካወጣሽው ላይ ቀናንሰን ይሄን ያህል ትርፍ አግኝተሻል። ስለዚህ አክቹሊ ደግሞ ከወጪሽ ላይ ያተረፍነው ይሄንን ነው። ናው ይሄ ፓርት ላልገባችሁ ሰዎች አንድ ጊዜ ላስረዳችሁ። ገቢ አለ አይደለ? ገቢ አለ፣ ወጪ አለ። ከዛ ከወጪያችሁ አሁን ቀጥታ ስታስቡት ገቢ አለ፣ ወጪ አለ ቀጥታ። ከዛ ምን እናደርጋለን? ከገቢ ላይ ወጪ ስንቀንስ የምናገኘው ቁጥር አለ። ጥሩ ያቺ ቁጥር ያዟት። ከዛ ደግሞ ድጋሚ ከገቢ አለ ዝም ብለን ቀጥታ ወደ ወጪ አንሄድም። ገቢ አለ፣ በጀት አለ፣ ከበጀት ላይ ወጪ አለ። ከዛ እንበልና ከገቢና በጀት ላይ የምንቀንሳት ገንዘብ አለች፣ ትርፍ አለ። ከዛ ከበጀት ላይና ደግሞ ያወጣነው አለ። ያቺም ትደመርና ነው እዚህ ጋር የምታዩት ማለት ነው። ስለዚህ በአሁኑ ወር አክቹሊ ያወጣነው ስንት ብር ነው ማለት ነው?
36900 ብር ነው። በጀት ያደረግነው ስንት ነው? 55600 ብር ነው። ስለዚህ በአጠቃላይ ስንት ብር ይተርፈኛል ማለት ነው? ከ110 ሺህ ብር ላይ እዚህ ጋር ስትሄዱ 73000 ብር ትርፋለኝ ማለት ነው። 73100 ብር ኦኬ። ስለዚህ ከ110 ሺህ ብር ላይ ያንን ወጪ ካወጣው በኋላ 73100 ብር ሲተርፈኝ ምን ይላል ማለት ነው? ይሄ ሲስተም አውቶማቲካሊ ኦኬ ዲዲያ 73100 ብር ስለተረፈሽ በቀጥታ ሂጂና ይሄንን ገንዘብ 50%ን አዋሽ አስገቢ፣ 30%ን ሲቢ አስገቢ፣ አቢሲኒያ ውስጥ ይሄንን አስገቢ ይላል። ሶ ኢማጂን አሉት በወር ላይክ 36000 ብሩ እየጨመረ ቢመጣ ኢማጂን አሉ ስንት እንደሚሆን። በአጠቃላይ 73000 ብሩንም ሴቭ ማድረግ ትችላላችሁ ከፈለጋችሁ፣ ግን ያ ገብታችኋል። ሶ አሁን የነገርኳችሁ በጀት ምናልባት ለሁላችሁም አይሰራም። ለማካላችሁ በተለይ ልጅ ላላችሁ ሰዎች፣ ቤተሰብ ለምታስተዳድሩ ሰዎች ያን ያህል ላይሰራ ይችላል። ለምን ካላችሁ አሁን እኔ ብቻዬን ስለምኖር ያን ያህል ወጪ የለብኝም። ለዛ ነው ያን ያህል ትርፍ ያለኝ። ይሄን ያህል ትርፍ ቀረሽ እያለኝ ያለው ለዛ ነው። ግን እናንተ ጋር ሲሆን ግን ብዙ ወጪዎች ካለባችሁ ጀስት ወጪያችሁን ጻፉና ምናልባት የሚቀራችሁ ይሄኔ 10 ብር ሊሆን ይችላል። ምናልባት የሚቀራችሁ ይሄኔ 1000 ብር ሊሆን ይችላል፣ 10000 ብር ሊሆን ይችላል። ሶ የዚህ ጊዜ እንድትመለከቱ የምፈልገው ምንድነው ገቢያችሁን መጨመር አለባችሁ። እየኖራችሁ ያላችሁት ህይወት ጥሩ አይደለም። ቢያንስ ብዙ ገንዘብ ሴቭ ልታደርጉ ይገባል። ላይ ከ10000 ብር በላይ ሴቪንግ ውስጥ መግባት አለበት። ኦኬ ሶ ይሄኛው ዲቴል እኔ የምጠቀመው ነው። ግን ከዚህ ደግሞ በጣም ቀላሉን ከፈለጋችሁ 50 30 20 ሩል የሚባል አለ። እሱን ከፈለጋችሁ ደግሞ አይ ቲንክ ቪዲዮ ሰርቼበታለሁ። አይዘር እዚህ ጋር ላይክ እዚህ ጋር ታገኛላችሁ ኦር እታች ላይ አለ። አፕዴቱንም ደግሞ በቅርቡ ሰራላችኋለሁ። እሺ ሶ በዚህ መንገድ ትሰራላችሁ። ስለዚህ አሁን ይሄኛው የምታዩት ምን ይባላል? ቴምፕሌት ይባላል። ዳውንሎድ ስታደርጉት እናንተ የምታዩትን ልንገራችሁ። ቴምፕሌት ይባላል። በአበሻ የምትቆጥሩ ከሆነ እዚህ ጋር ይሄው መስከረም አለ፣ መቀጠል ነው ጥቅምት አለ። እኔ ደግሞ ጨምርላችኋለሁ ላይክ እስከ ሰኔ ሐምሌ ነሐሴ ጳጉሜ ድረስ ያለው እስከ ጳጉሜ ድረስ ያለውን ደግሞ ታገኙታላችሁ እዛው ከታች ታብ ላይ ማለት ነው። እናንተ ዳውንሎድ ስታደርጉ እነዚህ ሁለቱን አታገኙትም፣ ምክንያቱም እነዚህ ሁለቱ የኔ ፐርሰናል ስለሆኑ ናቸው። እሺ ግን ቴምፕሌት መስከረም፣ ጥቅምት፣ ህዳር፣ ታህሳስ የሚለውን እንዳለ ታገኛላችሁ። ወሩ ሲመጣ ገባ ትላላችሁ። ታታታታ በቃ ሶ ከነዚህ ነገር ውስጥ እንግዲህ የማትነኩትን ነገር ያለው አይደለ? ሶ የማትነኩት ምንድነው? ላይ ኮዲንጎች አሉ። የምትነኩትን ብቻ ልንገራችሁ። የምትነኩት ኢንካም እዚህ ጋር ታስገባላችሁ። ወጪ እዚህ ጋር መታችሁ በጀትና አክቹዋል ሚሊዮን መጻፍ ነው። ሌላ የትኛውንም እንዳትነኩ፣ የትኛውንም ዲሌት እንዳታረጉ። ኢፍ አንዱን ከነካችሁ እርስ በርሳቸው የተያያዙ ኮዶች ስለሆኑ አንዱ ቢጠፋ ሁሉን ነው የሚያጠፋባችሁ። እሺ ስለዚህ እሱ ላይ ቴክ ኬር አድርጉ። ኦፍ ኮርስ ሙሉ ለሙሉ ክፍት ነው፣ ኦፕን ሶርስ ነው። እንደፈለጋችሁ አድርጋችሁ እናንተ ኤክሴል እውቀት ካላችሁ እንደፈለጋችሁ አድርጋችሁ ሞዲፋይ ማድረግ ትችላላችሁ። መቀየር ማስተካከል መብታችሁ ነው። እሺ ሶ ይሄንን ይመስላል እንግዲህ ስለ በጀቲንግ ሲመጣ ወርን በተመለከተ that's how I do it። ግን ደግሞ ምናልባት እዚህ ላይ ያልገባችሁ ነገር ካለ ለሚኖ ኮሜንት ሴክሽን ላይ እዛው ላይ መልስላችኋለሁ። ይሄንን ኤክሴል የምትፈልጉ ከሆነ the same thing እንደነገርኳችሁ እታች የመጀመሪያው ኮሜንት ላይ ፒን አድርጌ ሊንኩ አለች፣ እሷን ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። thank you so much for watching። በሚቀጥለው ቪዲዮ አያችኋለሁ። መልካም ጊዜ